ሰላም አለይኩም ኢትዮጵያኖች፣ በቃችሁ እርዱኝ። እኔ ያለሁት ዱባይ ነው። ዋይፋይም የለኝም። አንዳንዴ ነው የምሸብክልኝ። መስመርም የለኝም። ለፖሊስም ሆነ ለምንም ደውለው ሰፍሪ ብላትም ቢብላኛለች። ምሰራባት ሴትዮ ኮንትራት ከጨረስኩ ቆይቻለሁ። ዛሬ ነገ እያለች ታሰፍረኛለች። በቃችሁ እርዱኝ። ያለ ደሞዝ ነው እየሰራ ያለሁት። በጣም ነው የምታንገላታኝ። በስደት ላይ ሆኜ ሁለት ወንድሞችን አጥቻለሁኝ። አሁን ደግሞ ደካመናት እንዳላጣ እባካችሁ ለሀገር ያብቁኝ። ድረሱልኝ። ለትላልቅ ሚዲያ ብቻ ድረሱልኝ እባካችሁ። በእኔ ቪዲዮ ላይ ወጥቼ አላውቅም። ቪዲዮ ሰርችም አላውቅም። ሲጨንቀኝ ነው። እባካችሁ ድረሱልኝ፣ አድረሱልኝ። ለእነ ሀቢባ ለእነ ሙና አድረሱልኝ። ዱባይ ያላችሁ ተባበሩኝ። ሀገር መግባት ነው የምፈልገው። ትሳልሽባልኝ እያለቀሰብኝ ነው። እባካችሁ ድረሱልኝ። ሰው የለኝ፣ የሚረዳኝ ሰው የለም። እባካችሁን ደክሞኛል በጣም። እስከ 16 ዓመት ድረስ እናትና አባቴን አላውቃቸውም ነበረ። ከ16 ዓመት በኋላ እናትና አባቴ ስጠይቅ ወላጅ አባቴ ክርስቲያን ነው፣ ወላጅ እናቴ ደግሞ ሙስሊም ናት። እና ያለ ኒካህ ነው የተወለድኩት። አሁን ላይ ወላጅ አባት ኒካህ ማሰር ይችላል እና በሱ ላይ ደግሞ እኔ ግዴታ የሚሆንብኝ ነገር አለ፣ የሚዋጅብኝ ነገር ይኖራል። እሺ፣ ያለ ወላጅ ያለ ኒካህ የተወለደ ልጅን አስመልክቶ ነብዩ ሰለላሁ ዐለይሂ ወሰለም ምን ታደርጉ? ልጆች ከአንቺ ጋር ነው እህት ምን ታደርጉ? እሺ ምን ታደርጉ? የታችን ሸደምጽ። እሺ፣ ያለ ኒካህ የተወለደ ልጅን አስመልክቶ በመጀመሪያ አንድ ልጅ የአባቱ ልጅ ነው ሊባል የሚችለው ወይንም በዚያ በሰውዬ በአንድ ሰው ሊጠራ የሚችለው ሸሪዓዊ የሆነ ኒካህ አድርጎ ሲወልድ ጊዜ ነው። በዝሙት የወለደ ሰው የአባትነት መጠሪያ አይኖረውም። ይህ አንደኛው የዑለሞች አቋም ነው። ነብዩ ሰለላሁ ዐለይሂ ወሰለም አልወለዱ ሊልፍራሽ ወሊልዓሂር አልሐጀር ብለዋል። ልጁ ለፍራሹ ነው፣ ያ ማለት በኒካህ አድርጎ ለወለደ ሰው ነው። ያለ ኒካህ የወለደ ሰው ግን ፍርድ ነው የሚገባው። አልሐጀር ያኒ يرجم حتى الموت إذا كان متزوجا وزنا، وأما إذا كان غير متزوج فإنه يجلد 800 جلدة لقوله سبحانه وتعالى الزانية والزاني فاجلدوا كل واحد منهما 100 جلدة كما في سورة النور። ነገር ግን ሁለተኛው ምንድነው? በዝሙት ስለተወለደ ልጅ አስመልክቶ በዑለሞች መካከል ለሁለት ተከፍሏል። ግማሽ ዑለሞች ምን አሉ? ወደ አባቱ ይጠቃላሉ። ሌሎች ደግሞ ምን አሉ? አይ ወደ አባቱ አይጠቃም። ጅምሁር ዑለማ አብዛኞቹ ዑለሞች ያሉበት መንገድ ምንድነው? ወደ አባቱ ያ ሰውዬ አባትነት መጠሪያ የለውም፣ ሸሪዓዊ የሆነ ኒካህ አድርጎ ስላልሆነ የወለደ የሚል ነው። ሌሎች ደግሞ ዑለሞች ከፊል ዑለሞች አይ ወደ አባቱ ቢጠጋ ችግር የለውም ያ ሰው እስካመነ ድረስ። ለምሳሌ ከአንድ ሰው ጋር ዝሙት ሰራች ሴት ተሳሳተችና ከዚያ በኋላ በዚያ በሰውዬ ቢጠራ ችግር የለውም እስካመነና እስከተቀበለ ድረስ የእርሱ አባትነቱ ከተረጋገጠ ብለው ተናግረዋል። ነገር ግን ከብዙ ከሆነ ሴትዮ ዝሙት ሰርታ የወለደችው ይህ በየትኛው ሊጠራ ይችላል? ልጆች ለምሳሌ አንድ ሴት ከ3 ከ4 ሰው ጋር ተገናኘችና ብትወልድ በየትኛው ሊጠራ ይችላል? አይችልም። ስለዚህ ከአንድ ሰው ጋር ከሆነ ያደረገችው ያ ሰውም ደግሞ መጥቶ ካመነና ከተቀበለ ያንን ነገር ከእርሱ በትክክል የተገኘች እንደሆነች ከታመነ የዛኔ በዛ ቢጠራ ችግር የለውም ብለው ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ አቋማቸው ይሄ ነው። ስለዚህ እናትሽ አባትሽ በትክክል የተረጋገጠ ከሆነ ከዚያ ከሰው ብቻ ጋር ከሆነ በዚያ መጠራት ትችላለሽ። ያም ሰው አባትሽ ነው፣ በእርሱ ስም መጠራት ትችላለሽ። እርሱም ይደርሻል። ስለ ኒካህ ነው ጥያቄሽ፣ ያ ሰው ይደርሻል። እሺ ከብዙ ሰዎች ጋር ከሆነ ዘሙታች ሴትዮ የወለደችው እስከተባለ ደግሞ የሸሪዓ ፍርድ ቤት ቃዲ እርሱ ወኪል ይሆናታል። አታገባም አይደለም ታገባለች። የሸሪዓ ፍርድ ቤት ቃዲ ወልይ ይሆናታል። ነብዩ ሰለላሁ ዐለይሂ ወሰለም በስልጣኑ ወልዩን ሊመን ላ ወልይ ለሁ ስላሉ ከቤተሰቧ ኒካህ የሚያስርላት ወኪል የሌላት ሴት የሸሪዓ ፍርድ ቤት ቃዲ እርሱ
ወልይ ይሆናታል ወኪል ይሆናታል ብለው ተናግረዋል። ያ ከሌለ የአካባቢ ኒካ በማሰር የሚታወቅ ወኪል ቃዲ እርሱ ወኪል ይሆናታል ቃዲ። ያ ከሌለ የመስጂድ ኢማም፣ ያ ከሌለ ማንኛውም ሙስሊም ሊሆን ይችላል። ሰላም አለይኩም። እንዴት ናችሁ? ሰላም ናችሁ? ኡስታዝ ሱሲ አልሐምዱሊላህ። ሰዓዳ ጌታውን አሰፋ ነው። ድምፅ አይሰማም? መርሐባ። እሺ ሰዓዳ ጌታውን አሰፋ እባላለሁ። ድምፅ አይሰማም? ይሰማል። እሺ ትንሽ ጉር ስለሚያመኝ ነው እና እኔ አንድ ጥያቄ ከዚህ ውጭ በጣም ሁሌም ውስጥ የሚነካው ነገር አለ። እሺ አንድ ይቅርታና ማለት በተለየ በአሁን በምንሰማው ጉዳይ ሙስሊሞች ሆነው ማለት ነው ሙስሊም ብሔረሰብ ሙስሊም ማህበረሰብ ውስጥ ተወልደው አድገው ከጊዜ በኋላ ይቅርታ አድርጉልኝና ግልጽ መናገር ይችላል አይደል? ይቻላል። ይቅርታችሁን ግን ሴት ስለሆንኩኝ ይሄን ነገር መናገር ይከብደኛል። ግን ያው ጥያቄ ስለሆነብኝ ነው፣ ሸሪዓ ማወቅ ስላለብኝ ነው። እኔ በሁለቱም እንትን ስለሆንኩኝ ኦርቶዶክስ ሙስሊም በቃ በዛ ነው እስልምና በጣም ማለት ማወቅ የምፈልገው እና በሙስሊም ማህበረሰብ ልጅ ተወልዶ ተአድጎ በቃ ምንድነው አሁን ዘመን አመጣሽ ጌይ የሚባሉት ወንዶች ማለት ግብረ ሰዶሚያን የሚጠቀሙት ወንዶች አሉ አይደል? ምንድን እንደሚባለው አላውቅም፣ ብቻ አይዶን ነው ግን እንዴት እንደሚጠራሱ ስማቸውን አላውቅም። ይከብደኛል ለመጥራት ይጨንቀኝ የጠራሁት ዛሬ ገና በከወር ከምናምን በላይ ነው ይሄ ነገር ጥያቄ የፈጠረብኝ ለመጠየቅ በጣም ፍራቻ የፈጠረብኝ። ዛሬ ግን ደፍሬ ገባው። ሰዋት ምን ሰለክ ኡስታዝ በጣም አከብራለሁ፣ ወዳቸዋቸው ሁላችሁም ወዳቸዋለሁ። እነዚህ ሰዎች ላይ ይሰገዳል ሲሞቱ ጀናዛቸው ይታጠባል። ማወቅ ያለብኝ ነገር ግን ወንጀለኞች በምድር ላይ ሆነው ማለት ነው ማለት እነዚህ ገብረ ሱደሚያ የሚሰሩ ወንዶች ወንድ ለወንድ ምናምን የሚሰሩ ወንዶች ማለት ነው ለጠያቂው አላህ ነው። ሁሉ ነገር ጌታ መሐሪም አላህ ነው። ሁሉ ነገር የሚሽረውም ሁሉ ነገራችን በቃ ወደ አላህ ነው ያለው። ነፍሳችን የሚመጣው ከሱ ነው፣ የሚመለሰውም ከሱ ነው። ግን እነዚህ ሰዎች በምድር ላይ ያሉ ሰዎች ጀናዛቸውን አያጥቡም፣ ይሰገድባቸዋል። ይሄን ጥያቄ እንዲመለስልኝ ፈልጋለሁ። ማወቅ ያለብኝ ነገር ትልቅ እሱ ነው። አላህ መሐሪ ጌታ ስለሆነ ማለት ነው። እዛ ጋር ያለው ጥያቄ ሌላ ነው፣ አላህ ነው የሚያውቀው። ሰውት እዚህ ጋር ግን በምድር ላይ እስካሉ ድረስ ሲቀበሩ ማለት ነው ሲቀበሩ ከሞቱ በኋላ ጀናዛቸው ይታጠባል። ኖርማል እንደዛ ነው የማስበው፣ እኔም እንደዛ ነው የሚገባኝ። ግን ይሰገድባቸዋል፣ ሰላትም አይሰግዱም። ግን ሙስሊም ተብሎ የእስላም ቀብር ነው የሚቀበሩት እና እነዚህ ሰዎች ይሰገድባቸዋል። ጥያቄ ነው ሁሌ የሚሆንብኝ ቀፍ ያሰጣኝ ነገር እና በጣም አመሰግናለሁ። በጣም እና ደግሞ ሁለተኛው ጥያቄ ደግሞ ኡስታዝ እሱ ማለት ነው እኔ አሁን አባቴ ኦርቶዶክስ ነው በሐቅ አባቴ ኦርቶዶክስ ነው። እኔ ዘር ማንዘሮቼ ሁሉ ከእናቴ ውጪ አባቴ የፋዘር ቤተሰብ ኦርቶዶክስ ናቸው። እናቴ ደግሞ በእናቴ በኩል ደግሞ ሙስሊም ናቸው፣ እስላም ናቸው። እኔ ደግሞ ተወልጄ ያደኩት በእስላም ማህበረሰብ ውስጥ ነው እና ሰዓዳ ጌታውን አሰፋ ነው የሚባለው። በአባቴ ዘር ማንዘር ነው የምጠራው። ግን ኦኬ እሺ፣ ግን ከአባቴ የሆነ ቢሞትም ባይሞትም ቢኖርም ባይኖርም ማለት ነው እኔ የምጠይቀው ሀቅ ከአባትነት እሱ የሚያደርግልኝ የሆነ ድጎማም ብርም ይሁን ምንም ይሁን ውርስም ይሁን
ምንም ይሁን እሱ አሁን ሆቴል አለው ቢራ ሻጭ ይሸጣል ብቻ እሱ በራሱ ሚዲያ በጣም ባለፎቅ ነው ባለ ንብረት ነው ግን እኔ ግን እዚህ ጋር ደግሞ በጣም ከሱ ቤተሰብ ማልጠበቅ ንጹህ ሙስሊም ድሃ ነኝ ግን የሱ ብር ግን ለኔ ሀቅ ይሆናል እኔ አካውንት ላይ ቢገባ በበላ ማለት ነው ሀቅ ነው ማለት አላህ በሌላ ወንጀል አያይብኝም ከተለያየ ቢራ ምናምን ሐረቂያም ስለሚገባብኝ ማለት ነው በበላ ግን አላህ በወንጀል ግን ያስብብኛል ይሄን መልሱልኝ ይቅርታ አመሰግናለሁ እሺ ልጆች ሰላምቴ ስለሆነች ያልገባትን ትጠይቃለች ችግር የለውም እኛ ታግሰን መስማትና ያንን መመለስ ነው ያላወቀችውን ማሳወቅ ያላወቀችውን ጠይቃ ማወቅ ነው ያለባት በእርሷ ላይ ስለዚህ ተረጋጉ የመጀመሪያው ጥያቄ ምንድነው ግብረ ሰዶም ሲሰራ የነበረ ሰው ቢሞት በእርሱ ላይ ሶላተል ጀናዛ ይሰገድበታል ወይ ነው ጥያቄው በመጀመሪያ ሙስሊም ከእንዲህ አይነት አጸያፊ ነገር በጣም ይራቃ አላህ በቁርአን ላይ በጣም አስጠንቅቋል ነብያቶች አስጠንቅቀዋል ግብረ ሰዶም ለመጀመሪያ ጊዜ የተሰራው በሉጥ አለይሂ ሰላም ዘመን ነበር በእነ ኢብራሂም አለይሂ ሰላም ዘመን ኢብራሂምን አላህ Subhanahu Wa Ta'ala በአንድ ቦታ ላይ ነብይ አድርጎ አስነስቶ ልኮት በሌላ ቦታ ላይ ደግሞ ሰዎች ግብረ ሰዶምን ይፈጽሙ ነበር በአላህ ላይ ከማጋራታቸው ባሻገር ለዚህ አጸያፊ ተግባር የመጀመሪያዎቹ እነዚያ ነበሩ ከአደም ጀምሮ እስከዚያ ዘመን ድረስ ግብረ ሰዶም የሚባል ምድር ላይ አይታወቅም ነበር የመጀመሪያ ሰዎች እነርሱ ናቸው አላህ ሲናገር ማሰበከኩም ቢሃ ሚን አሐድ ሚን العالمين ይላል በዚህ በአጸያፊ ተግባር ከዓለማት ህዝብ አንድ እንኳን የቀደማቸውም የለም እያለ ይነግረናል የሉጥን ታሪክ ሉጥ ለህዝቦች ያስተማረው ማለት ነው ከዚህ ከግብረ ሰዶም አጸያፊ ተግባር አስጠንቅቋቸዋል የተላከላቸው ነብይ ሉጥ ይባላል የኢብራሂም አለይሂ ሰላም የወንድሙ ልጅ ነው በአንድ ጊዜ ነበር የተላኩት ሉጥና ኢብራሂም ከዛቻ ቀድሞ ግን ኢብራሂም ላይ የተላከው ከዚያ በኋላ ሉጥ ተላከ ሉጥ የተላከው ለሁለት ዓላማ ነበር ወደ እነዚህ ህዝቦች አንደኛ ከአላህ ውጭ ሌላን አካል ያመልኩ ነበር ሁለተኛ በዚህ በሽርክና በክህደታቸው በተጨማሪ ባሻገር ምን ይሰራሉ ግብረ ሰዶምን ይሰራሉ ግብረ ሰዶም ማለት የተመሳሳይ ጾታ ግንኙነት ነው ወንድ ለወንድ ያደርጉ ነበር ታዲያ ለዚህ ለጸያፊ ተግባር ብሎ ነብይ እንኳን እስከ መላክ ደርሷል እላችሁ ፈልጌ ነው አስተማራቸው ገሰጻቸው ሊቀበሉት አልቻሉም የተወሰነ እንዳለ ሁሉም ህዝብ ከዚህ ተግባር ሊወጡ አልቻሉም ነበር ታሪካቸውን በኋላ ነገራቸዋለሁ አሁን የልጅቱን መልስ እንመልስላት እና ይሄን ነገር አላህ Subhanahu Wa Ta'ala በዚያን ዘመን እንዳስጠነቀቀ በዚያ በሉጥ አለይሂ ሰላም በኩል አሁንም በነብዩ ሰለላሁ ዐለይሂ ወሰለም በኩል ልክ እንደው በርካታ ቦታ ላይ አስጠንቅቋል ነብያችን ሰለላሁ ዐለይሂ ወሰለም አንድ የሚወት አድርግ ይሄት ልጨርስ እሺ ይቅርታ እሺ ነብዩ ሰለላሁ ዐለይሂ ወሰለም ሲያስጠነቅቁ እንደቀደሙት ነብያት ይሄን ነገር አስጠንቅቀዋል ምን አሉ من وجدتموه يعمل عمل قوم لوط فاقتلوا الفاعل والمفعول به አሉ የሉጥ ህዝቦችን ተግባር ሲሰራ ያያችሁትን ሰው ሰሪውንም የሚሰራበትንም ሰው ግደሏቸው አሉ ፍርዳቸው ምንድነው በጣም አጸያፊ ኃጢአት ከመሆኑ የተነሳ ፍርዳቸው ሞት ነው ታዲያ ሰሪውሽ ያስገድዶ እየሰራ ሊሆን ይችላል ልትሉ ትችላላችሁ ያኛውስ የሚገደሉት ሁለቱም በፈቃዳቸው ካደረጉ ነው ሁለቱም ወደውና ፈቅደው ከሆነ ነው ነገር ግን የሚሰራበት ሰው ተገደው ከሆነ ሲገደላል ወይ ላሱ አይገደልም ያለ ፈቃዱ ነውና የተደረገበት ይሄ ነገር ነብዩ ሰለላሁ ዐለይሂ ወሰለም ተገዶ ኃጢአት ላይ የወደቀ ሰው እንደ ኃጢአተኛ አይቆጠርም ከአምላክ ዘንድ ሁሉ ብለው ተናግረዋል ወታቸዋል ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምናሉ ان الله تجاوز عن امتي ثلاثا الخطا والنسيان واستكره عليه አላህ ከተወለዶቼ በሶስት መንገድ የሰሯቸውን ኃጢአት አልፎላቸዋል አንደኛ ባለማወቅ ኃጢአት የሰራ ሁለተኛ ረስቶ ኃጢአትን የሰራ ሶስተኛ ተገዶ ኃጢአትን የሰራ ተገዶ ይሄን ነገር ቢፈጸምበት ያ ሰው ጫፉ አይነካም ወታቸዋል ወዶና ፈቅዶ ከሆነ ነው ታዲያ ይሄን ነገር ያደረገ ሰው ይሰገድበታል ወይ ነው ልጅቱ ጥያቄዋ ይሰገድበታል ወይ እንደው ሙስሊም ሆኖ እዚህ ነገር ላይ ቢወድቅ ይህ ሰው ቢሞት ይሰገድበታል ወይ አላህ Subhanahu Wa Ta'ala ሶላተል ጀናዛን የከለከለው ኩፍር ላይ በወደቁ ሰዎች ላይ ብቻ ነው ክህደት ላይ አምላክን ከካዱ ነው አላህ Subhanahu Wa Ta'ala ክዷል ወይ ይህ ሰው ላ አልካደም لكنه وقع في كبيرة من كبائر الذنوب ከታላላቅ ወንጀሎች በአንድ ወንጀል ላይ ወድቋል ገብታችኋል አይደል ይህ ሰው ይሰገድበታል ምክንያቱም ከእስልምና ስላልወጣ ነገር ግን ታላቅ ከማን ኃጢአትን አድርጓል ከባኢር الذنوب لا تخرج صاحبه عن دائرة الإسلام عند أهل السنة والجماعة يعني خلافا للخوارج والمعتزلة الذين يكفرون بالكبائر
በተቻለ አይደል ያ ነገር ግን የማይሰገድበት ጊዜ አለ። ይህ ግብረ ሰዶም የሰራ ሰው መቼ ከተባለ እኔ ግብረ ሰዶምን የምሰራው ሐላል ስላደረገው ነው አላህ ፈቅዶት ነው ነብዩ ሰለላሁ ዐለይሂ ወሰለም ፈቅዶት ነው ብሎ ከተናገረ የዛኔ ክህደት ይሆናል። አላህ ሐራም ያደረገውን እርም ያደረገውን ነገር ሐላል ስላደረገ إذا أحل ما حرمه الله سبحانه وتعالى فإنه يكفر ويرتد عن دين الإسلام الله أرمي ያደረገውን ነገር ሐላል ነው ብሎ የተናገረ ሰው ይከፍራል። የዛኔ ከሆነ አይሰገድበትም በፍጹም። ነገር ግን ይህ ሰው በዚህ ነገር ተፈተነ፣ ዳዕዋ ይደረግለታል፣ ተመለስ ይባላል። እምቢ ካለ በዚያው ሁኔታ ላይ ቢወድቅ ይሄ ሰውዬ የዛኔ በዚያው ሁኔታ ላይ ቢሞት ከወንጀል ትልቅ ወንጀል ላይ ወድቋል። የዛኔ ይህ ከእስልምና የሚያስወጣ ነገር አይደለምና ትልቅ ወንጀል ነው። ወንጀል ለመሆኑ ግን ኩፍር አይደለም። አምላክን አልካደም። አላህ ሱብሓነሁ ወተዓላ ያምናል። ሰውዬ በዚያ ነገር ላይ መውደቁ ከበዕረ ዝኑብ ያለበት ሰው ሶላት አይሰገድበትም አይባልም። ኩፍር ያለበት ሰው ነው ሶላት የማይሰገድበት አላህን ክዶ ከሆነ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረቲ ተውባ ወላ ቱሰሊ ዐላ አሐድን ሚንሁም ማተ አበደን ወላ ተቁም ዐላ ቀብሪህ ኢነሁም ከፈሩ ቢላሂ ወረሱሊሂ ይላል። ሙሐመድ ሆይ በከሃዲያኖች ላይ በአንዳቸውም ላይ እንኳን በመቃብራቸው ላይ እንዳትቆም እንዲሁም ደግሞ በእነርሱም ላይ ሶላትን እንዳትሰግድባቸው እነርሱ አላህና መልእክተኛውን ክደዋልና አለ። ክደዋል የሚለውን አስምሩበት ይወጣዋል። ስለ ካዱ ሶላተል ጀናዛ ተከለከለባቸው። ያ ሰው ግን አማኝ ነውና በዚያ በኃጢአቱ አላህ ዘንድ ይጠይቃል። ነገር ግን ሶላተል ጀናዛ ይከለከልበትም ነው፣ ይሰገድበታል። አንደኛው እሱ ነው። ሁለተኛው ጥያቄ ምንድነው? አባቴ ክርስቲያን ነው። አባቴ ክርስቲያን ነው እና ከእርሱ የሚመጣልኝ ገንዘብ አለ። አስካሪ መጠጥ ነው የሚሸጠው። ያን ገንዘብ በስጦታ መልክ ቢሰጠኝ ወይንም ሙርስ ብሰጥ መቀበል እችላለሁ ወይ ነው? ታቻል እሺ። ከሌላ እምነት ተከታዮች የሚሰጣቸው ገንዘብ ለሶስት ይከፈላሉ። አንደኛ ጥርት ያለ ሐላል የሆነ ገንዘብ የሥራ ምንጫቸው፣ ለምሳሌ አትክልት ሽጦ ከሆነ አትክልት ሐላል ነው ሐላል ነው የተፈቀደ ነገር ነው። ገብታችኋል አይደል? የገንዘብ ምንጩ ከሐላል ብቻ ከሆነ ከዚህ ከሆነ የገንዘብ ማግኛ ምንጩ የዛኔ ችግር የለውም መቀበሉ ችግር የለውም ሐላል ከሆኑ ከተፈቀዱ ነገራቶች። ሁለተኛ የሐራም ምንጭ ከሆነ ጥርት ያለ የሐራም ምንጭ ብቻ ምንም የሐላል ቅልቅል የሌለበት፣ ለምሳሌ አስካሪ መጠጥ ብቻ ከሆነ የገንዘብ ምንጩ የዛኔ መቀበል አይቻልም፣ ሙሉ በሙሉ አይፈቀድም። ሶስተኛ የሐላልም የሐራምም ቅልቅል ነው ሰውየው ገንዘቡ ከየትኛው እንደሰጣችሁም አላወቃችሁም። በዚህ ጊዜ ብትቀበሉ ወንጀሉ በራሱ ላይ ነው፣ በእናንተ ላይ ምንም የለባችሁ። هذا ما افتى به الامام الفقيه ابن عثيمين رحمه الله تعالى። ይህ ከአማኝ የሚሆን ከካሃዲ ፍርዱ አንድ አይነት ነው። አማኝ የሆነ ሰውየው ለምሳሌ የሐራም ምንጭ ከሆነ አስካሪ መጠጥ ሽጦ ከሆነ ከሰዎች አጭበርብሮ ከሆነ የሰጣቸው መቀበል አይቻልም። ከሐላል ከሆነ ደግሞ ይፈቀዳል። የሁለቱም ቅልቅል ከሆነ ልክ እንዲሁ ከየትኛው እንደሰጣቸው እስካላውቃቸው ድረስ ያ ነገር በእናንተ ላይ ሐራም አይሆንባቸውም። ከተሻለ አይደለ? ያ ነው። ይህ በህይወት እያለ ቢሰጥሽ ነው መቀበል ትችላለሽ። ከሞትስ በኋላ ውርስ ላይ ከውርስ ክፍፍል ላይ ብትደርሽሽ አንቺ ሙስሊም ነሽ፣ እርሱ ክርስቲያን ነው። የዛኔ ነብያችን ሰለላሁ ዐለይሂ ወሰለም ላ የርሱል ሙእሚን አልካፊር ወለል ካፊር አልሙእሚን ብለዋል። አማኝ ከሃዲን አይወርሰውም፣ ከሃዲ አማኝን አይወርሰውም ብለዋል። ውርስ ላይ ከሆነ አይቻልም። በምንም መንገድ የሚሆን ውርስ ላይ ከሆነ አይቻልም። እርሱ ያንቺን ገንዘብ መውረስ አይችልም፣ አንቺም እርሱን መውረስ አይቻልም። ነገር ግን ውርስ ላይ የሚከፋፈሉት ማን ናቸው? ልጆች አሉ፣ ወንድሞችሽ እህቶችሽ ማለት ነው። ክርስቲያን ናቸው እነርሱም በልና እነርሱ ተከፋፈሉ፣ ውርሻቸውን ደረሳቸው። ከዚያ በኋላ ለእህታችን የሆነ ነገር ብናደርግላት ብሎ ተስማሙ። ልብ በሉ፣ ስጦታ ሀዲያ ይባላል። ያ እህታችን ማረፊያ የላትምና ከውጭ ስትመጣ ቦታ እንስጣት፣ እዚያ ቦታ ላይ ቤቷን ሰርታ እንድትኖር ተባባሉ፣ ተስማሙ። የዛኔ በስጦታ መልክ ቢሰጡሽ ችግር የለም። ወይንም ገንዘብ ሊሆን ይችላል። እህታችን የምትጠቀምበት ገንዘብ የላትምና ስጦታ እንስጣት፣ ከደረሳቸው የውርስ ክፍፍል የዛኔ ሀዲያ ይባላል። እርሱ ስጦታ ነው፣ እሱ ችግር የለው። ነገር ግን ከእነርሱ ጋር ተካቶ መውረስ ምናምን የሚባለው ነገር አይቻልም። ሰምተሽኛል ሳዳ? ኔት ሽናሽ አሎ ሳዳ? አዎ ኔት። በጣም አመሰግናለሁ።
በጣም አመሰግናለሁ። ግን ማለት ነው አዱኛ ምንም ማለት አይደለም። አልሐምዱሊላህ ረብል ዓለሚን እኔ ሙስሊም ያደረገኝ ጌታ በጣም ወደዋለሁ። አምላኪን አላህን በጣም እኔ ውርስ ምናምን ያሁሉ ሀብት ያሁሉ ቢሊየነር ምንም መስሎ አልታየኝም። አልሐምዱሊላህ ረብል ዓለሚን ዛሬ ምን እንደሚያስለቅሰኝ ያ አላህ በጣም አልሐምዱሊላህ አስላም ያደረገኝ ጌታ በጣም አመሰግነዋለሁ። አላህዬ አሁን ለምንም አልችልም። ሳላውቀው ላደረኩትም ሳላውቀው ለበላሁትም አላህ ይቅር ይበለኝ። ግን በጣም ሞቱ ነገር ታውቃለህ ኡስታዝ እስላም ያደረገኝ ጌታ በጣም አመሰግነዋለሁ። ወይኔ ጉዲ ከዚህ በላይ እንኳን ሳልሆን ለሞትኩት ነገር በጣም አላህ ሆይ ይቅር ይበለኝ። አላወኩትም ምን እንደሆነ ታውቃለህ። በቃ ማወቅ ስላለብኝ ነው የጠየኩህ። በተለይ በአባቴ ንብረት ጉዳይ አባቴ በጣም ባለ ሀብት ነው። የሰማከኝ ነው አይደል ኡስታዝ? ግን በቃ በዚህ ነገር በአባቴ ሀብት በአባቴ ሚሊዮነር አይደለም በአባቴ ቢሊዮነር እኔ በጣም የጀሃነም ከሰል ሆናለሁ ወይ የሚለው ነገር ሁሌም ጠይቀው ነበር ፈጣሪ። እኔ ምክንያቱም እናቴ ሳላየት ነው የሞተችብኝ አሜሪካ ውስጥ በ33 ዓመቴ። አሁን ኢትዮጵያ ልትመጣ 4 ቀን ሲቀራት ሞተችብኝ። ልጆቼ የምትረዳው እሷ ነበረች ከባሌ ጋር ከተለያየው በኋላ። አሁን ደግሞ የቲም ልጅ ነው ማሳድገው የቲሞቹ ነው ማሳድገው። ብቻዬን ስራ የለኝም አቅም አጣሁ። እናቴ ሞተች፣ አክስቴ ሞተች፣ አያቴ ሞተች። ብቻዬን ምን ሆነው ከልጆቼ ጋር ግን ሲቸግረኝ ግን አንዳንድ ጠይቀውና ብር ወስድበት ነበር 1000 ብር 500 ብር ምናምን። ግን ወላሂ አላህ በሚያውቀው ማለት ነው አላህ ያልታወቀው ማውጅዛሬ ያውርድብኝ። እኔ በቃ እንደዚህ ማህበራዊ ሚዲያ የሚባል ነገር አላውቅም። ግን በቃ ሁሌ ራስን ጠይቆ ነበር ያ ብር ለኔ 500 1000 ብር ለኔ ቃጠሎ ይሁንብኝ። ቆይ ለነዚህ የቲሞች አባታቸው ሳይረዳ ሳያሳድጋቸው ለማያውቃቸው ላላያቸው ልጆች ለኔ ግን እኔ በወስጄ በማውቀው ይሄ ሁሉ ጊዜ ለኔ ግን የጀሃነም ከሰው የሆነብኝ ብዬ በጣም ነበር ማስበው። የቲም ብቻዬን ነው ማሳድገው የቲም ልጆች እና ደግሞ አንዳንዴ ሲጨንቀኝ አባትሽ ባለ ሀብት ነው ምን ቸገረሽ አንቺ ምን ጨነቀሽ ይሉኛል ሁሉም ሰዎች። ሁሉም እንደዛ ነው የሚፈርዱብኝ። አባትሽ ባለ ፎቅ ነው ባለ ሀብት ነው ባለ ፎቅ ነው ባለ ሆቴል ነው ይሉኛል። እኔ ግን ለምን እንደሚገደበኝ ታውቃለህ? በቃ አንዳንዴ ዛሬ ይገበጣ ወላሂ በጣም ጨንቆኝ ማለት ነው። በጣም ጨንቆኝ ይሄን ጥያቄ ጠየቅኩት። ለምን አባቴ የፈለገ ባለ ሀብት ቢሆንም እኔ የቲም ልጆች አሳድጋለሁ። በተለይ እስልምና ተቀብያለሁ ወስጃለሁ አምኛለሁ። ግን በቃ አላህ ግን ወደፊት ይቀራኝ ይሁን ማላውቀው ነገር ውስጥ ገብቼ የሚለው ነገር የቲሞችን ማንም አይረዳልኝም እኔና አላህ ብቻ በስተቀር የምሰራው ስራ የለም። አሁን ላይ ያገኘሁትን ነገር ወጥቻለሁ። ፋሚሊ የለኝም፣ ብቸኛ ነኝ አሁን ላይ። በቃ ያ ሁሉ ጥያቄ ከፈጣሪ ጋር ያጣላኛል። እኔ ሳላውቀው የሆነ ወንጀል ውስጥ ገባለሁ የሚለው ነገር ሁሌ ይፈጥርብኝ ነበር። እኔ የምወስደው ከአባቴ ኦርቶዶክስ ነው። ከአባቴ እኔ የምወስደው ሀብትና ወንጀል ውስጥ ገባለሁ የሚለው ነገር ሁሌ ይፈጥራበላው ነው የምለው ነገር ሁሌ በቃ እንቅልፍ የለኝም ወላሂ። አላህ ሻሂዴ ነው፣ አላህ ብቻ ሻሂዴ ነው። አልሐምዱሊላህ ፎር ኤቭሪቲንግ በጣም አመሰግናለሁ። እኔ ማለት ጨርሽ እናት ነው እየተጠራው ነው። ቴንክ ዩ። እሺ እሺ አሁን ቅድም ያልከኝ እንትን የለም መጽሐፍ ቅዱስ ላይ አጣሁት። ቅድም ያወጣሁት መጽሐፍ ቅዱስ አይደለም።